ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ከረማችሁልኝ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እንኳን ለጾመ ፍልሰታ በሰላም በጤና አደረሳችሁ። መልካም የጾም ወቅት እንዲሆንላችሁ ከልብ እመኛለሁ ማለት ነው። ቤተሰብ እንግዲህ ትላንትና ሩታን ከነ ኤፋ ጋር እንዲሁም ደግሞ ከነ ዴቭ ጋር አይተናታል። ያው የዴቭንም ሀሳብ የሰማችሁት ይመስለኛል። በአብዛኛው የሆነ ነገር ሩታ ባደረገች ቁጥር የሚያደርጉት ነገር ተመሳሳይ ነው፣ ቡዜም ሆነች ዴቭ ማለት ነው። ነገር ግን ያ ሁሉ ጊዜ አብርሃም ከሩታ ህይወት ወጥቶ ትዳሩን እንደዛ ጭምልቅልቅ ሲያደርገው በዚህ ልክ የመጣ ሰው የለም። ያስደንቀኝ ይሄ ነገር ነው፣ በእውነት ነው የምላችሁ። እናም እንግዲህ እናንተም ልክ ያልመሰላችሁ እኛም ትክክል የመሰለን ነገር ብዙ ነገሮች እያየን ነው እና አብርሽ ደግሞ በዛ በኩል ከአቤል ጋር መጥቷል ማለት ነው። እንግዲህ የነገሩ ጥንስስ የሄርሜላና አብርሃምን ሲያገናኝ የነበረው አገናኝ ኤጀንሲ ማለት ነው አቶ አቤል ትላንት መጥቶ ነበረ። እንዳገናኘ ሁሉ ሲለያዩ ደግሞ እንደገና ሊያጣምር ማለት ነው። ያው ስራው ስለሆነ ማለት ነው ኮሚሽን ስለበላበት። ስለዚህ ቤተሰብ አብርሃም እስከዛሬ በህይወቱ አድርጎት የማያውቀውን እንግዲህ ዝቅ ብሎ አጎንብሶ ረግጠሽኝ ብትሄጂ እውነት ልቤን ይከፋኛል እያላት ነበር። ግን ሄርሜላ ጥላው ሄዳለች። እውነት ለመናገር አብርሃም ማድረግ ያለበት ነገር እውነት የይቅርታ ሰው ቢሆን ኖሮ ከሄርሜላ ላይ ሳይሆን ከሩታ እግር ስር ወድቆ ነበር ይቅርታ መጠየቅ የነበረበት። ዘመኑን ሁሉ ሲበድላት፣ ሲያስከፋት፣ ሲያስቀይማት የኖረችው የልጁን እናት በስህተት የረባ ይቅርታ እንኳን ጠይቋት የማያውቀው ልጅ እንግዲህ አሁን መሄጃ ስላጣ ነው ምለው። ምክንያቱም አብርሃም ያለ ሴት መኖር አይችልም። ቤተሰብ አይ ቲንክ ዶክተር አዞለት ይመስለኛል እና በትዕዛዝ ይመስለኛል እናም ከሩታ አልሆነም ከፍቅር ጋር ደግሞ አልሆነም። እሱ ባላሰበው መልኩ ፍቅር ደግሞ በሌላ መንገድ ስለመጣችበት ያለው አማራጭ ጥሏት የነበረችው ሄርሜላ መጥቶ መለመን ነው ብዬ ነበር ቪዲዮ ላይ ከሰማችሁኝ ማለት ነው። እመኑኝ ነገ አብርሽ ሄርሜላን እየለመናት ይመጣል ብዬ ነበረ ያልኩት ነው የሆነው። በእውነት በጣም ያሳፍራልም ያሳዝናልም። ለትዳር ክብር ያለው ሰው እንዳልሆነ ግልጽ ነው። ግን እዚህ ጋር ደግሞ ትናንት ላመጣት ውሽማ ሴት መልሶ አጎንብሶ ይቅርታ ጠይቋል። ምክንያቱም ከሷ ብዙ ጥቅም ያገኛል፣ ብዙ ነገር ብዙ እሱ አንድ የሚያሟላበት አንድ ፍላጎት ሆኖ ሳለ ከዛም ባለፈ ደግሞ ቤተሰብ እንደ አራስ ልጅ ነው የምትንከባከበው። ሲፈልግ ሆቴል ታዝናናዋለች፣ ሲፈልግ ከሀገር ታስወጣዋለች። እንዴ እሷ ምን ችግር አለባት? ስለዚህ ሳይደክም ሳይለፋ እንደፈለገች እሱ እንደፈለገው ስሜቱን እየተቆጣጠረች እዚህ ጋር ያምርካል፣ እዛ ጋር ልውሰድክ፣ ምን አማረክ፣ ምን ይጠበስልህ የምትል ሴት እንደ ሄርሜላ እንግዲህ ሌሎች የሞካከራችሁ ሴቶች ሆነውለት ስለማያውቁ ምንም ቢሆን ከሷ ጥቅም ይበልጥ ስለሚያገኝ ባያፈቅራትም ምንም የፈለገ ቢሆን እንደ ሩታ እውነተኛ የፍቅር የትዳር ስሜት ያላት ሚስት አድርጎ ባያስባትም እንግዲህ መልሶ ለመንበርከክ በቅቷል ማለት ነው። ያልነው እውነት ሆኗል። አብርሃም ለስሜቱ እንጂ ሌላ ምንም አይነት እውነተኛ ፍቅር በውስጡ የለም። ግን የሚፈልገው ነገር ምንድነው? ሴት ምን ጊዜም ካጠገቡ ልትርቅ አይገባም። ይሄ ደግሞ የሱ ችግር ነው፣ ትልቅ ችግር ስላለበት ነው እና ተረዱት በዚህ አጋጣሚ ማለት ነው። እንግዲህ ሄርሜላም በዓላማ የጸናች ነገሮችን ሁሉ ማለት ነው በቀጥታ ከሱ ውጪ አለመኖርን እንደምታሳየው አድርጋ ተናግራ ነበረ። ነገር ግን ሄርሜላ እመኑኝ ነገ ትቀበለዋለች፣ የማይቀር ነው። ለአፏ ነው። እሷ ምንም ብትረገጥም ምንም ብትደረግም ተመልሳ ከአብርሃም ስር ማጠፋ ሴት ናት። አሁንም ቢሆን ለመጠቀሚያነት ነው የፈለጋት። ይሄ ግልጽ ነው፣ ከቪዲዮ መረዳት ትችላላችሁ። እስከዛሬ ድረስ የት ነበረ? ከዚህ ከህይወቴ ውጪ ፍቅር ነች ከዚህ በኋላ ህይወቴ ብሎ ሲመጣ ፈልጎ ነበር ከፍቅር ጋር መሆን እኮ። ቤተሰብ እየቀያየረ ነው የሚጠቀምባቸው በነገራችን ላይና ተጠንቀቁ። በዚህ አጋጣሚ የአብርሃምን ጤንነት በዛው ማለት ነው ሴቶችዬ፣ ሌላም ችግር ይዞባችሁ እንዳይመጣ ማለት ነውና አብርሃም ይሄ ሁሉ ማጎንበስ ይሄ ሁሉ ማሸርገድ ለሚስትክ ቢሆን እንዴት ባማረብ ነበረ። ሲጀመር ክብር ያለበት ቦታ አይደለም አብርሃም መቆም የሚፈልገው። ሁልጊዜም ቢሆን በህይወት ውስጥ ባልሆነ መንገድ የመጡ ሰዎችን በደንብ አድርጎ ነው የሚያስተናግደው። አሁን ሄርሜላ አመጣጧን ስታዩ ትዳሩን የነጠቀችው ይሄን እንኳን እንዴት ብቻውን ሲቀመጥ አያስበውም አብርሃም።
በእርግጥ እሱ በትዳር ውስጥ ነፃነት አለ ብሎ ስለማያምን በደጅ ላይ እንደፈለገ ትዳርን በማይጠይቁት አሸሼ ገዳሚ በሚወዱ ሴቶች መከበብ ነው የሚፈልገው። ኤኒዌይስ ቤተሰብ ያደርገዋል። ተመልሶ መጥቶ ይለምናታል ብያችሁ አልነበረ? እየለመነ አሳየን። እንግዲህ እሷም ለጊዜው ያው ልለመን አይነት ነገር ነው አካሄዷ እንጂ እውነቴን ነው የምላችሁ ሄርሜላ በራሷ ሙድ ልትመጣ በራሷ ላይፍ መታ ልታሳየን ሴት ከሆነች እንግዲህ ትሞክርና ታሳየን፣ ያኔ እናደንቃታለን ማለት ነው። ግን ነገ ደግሞ የእሱን እንትን ተቀብላ ፍላጎት ተቀብላ ስታንጸባርቅ ለሱ ጠበቃ ስትቆምና እንደ ድሮ እየተመነቃቀሩ ሲመጡ ታያቸዋላችሁ። የማይቀር ነገር ነው። ባለፈው ነገር እኛ ብዙም እኮ ከሄርሜላ ጋር አሁን ላይ ማለት ነው የሆነ አዲስ ነገር አንጠብቅም። ሄርሜላ ያችሁ ሄርሜላ ናት። አሁንም ድረስ በሰው ባል ላይ ፊት እንዳለች ያለቀቀች ሴት ናት። ምክንያቱም ከሩታ ጋር ቆማ ስትደራደር ነው የበቃችኝ ባለፈው ማለት ነው። እርቅ ያወረዱ የመሰላት ሰሙን እና በዚህ በኩል ደግሞ እንግዲህ ሩታም አሁንም በነዴቭ ሀሳብ ላይ ተቃራኒ ነገር ነው የተናገረችው። ነገር ግን መቼም ቢሆን ትዳሯን ወደኋላ አትልም፣ እንደምትመልሰው ጊዜ ይፈጃል እንጂ ሁሉም ነገር ይስተካከላል እያለች ነው። የሩታ ተስፋ ለመቁረጥ ከምንም በላይ እኛን እያስገረመን ያለው። እኔ ግን ሩታ እኔ እንጃ ወደ ራሷ ብታይ ደስ ይለኛል። ማለት አንድ በትዳር ውስጥ ክብርን ማያቅ ሴቶችን ማያከብር ወይም ደግሞ በእኛ ሀገር አባባል ምን እንደሚባለው ዘልዛላ የሚባለው እንዳለ አይደለ? ያን እኮ ቢቀርባት የሚቀርባት እንጂ እውነት አብርሃም ምኑ ጋር ነው እንደሚተማመኑበት የትዳር አጋር ላይ ያደርጉት የምትመኙት አይነት ሰው ነው? ቤተሰብዬ ሴቶችዬ እስቲ ልጠይቃችሁ፣ እንዲህ አይነት ወንድ ምርጫችሁ ነው? ዛሬ ከእናንተ ጋር ሆይ ሆይ፣ ነገ ደግሞ ከሌላዋ ጋር። ይሄ እኮ በጣም ህመም ነው እውነት ቤተሰብ፣ በጣም ቀፋፊም ህይወት ነው። እና ሩታ ተይ ብለናል እኛ እንግዲህ ከአንድም ስንቴ እንደምሰሙን ተይ ሩታ ተይ፣ ይሄ ሰው አይሆንሽም፣ በቃ ሁሉም ነገር በእግዚአብሔር ፍቃድ ሆነ፣ እግዚአብሔርም ሊሰጠሽ ይሁን፣ ግድ የለም ቀጣይ ህይወትሽን ግን አሳምሪ። አብርሃም መቼም ቢሆን በሴቶች ዙሪያ ተከቦ መኖር የሚወድ ወንድ ነው ብለናታል። እንግዲህ አልሰማ ያለችን እሷ ነች ቤተሰብዬ። እኔ በበኩሌ በእነሱ ሀሳብ ላይ እንግዲህ የተሰማኝን በጥቂቱ መግለጽ ነው አሁን ላይ የምፈልገው። በሌላ ቪዲዮ እንገናኝ። ሰላማችሁ ይብዛልኝ።